የአማኞችን ጉዳይ ካልኩሌት ማድረግ አይሞክርም። ምክንያቱም ሂሳቡ አይመጣም ለሱ። 40 እና 43 ቁጥር ጫማ እግራቸው ላይ ሆኖ ምድር ላይ የሌለ ነገር ያስባሉ። የሞተ ነገር ቤታቸው ውስጥ አስተኝቶ ሁሉ ሰላም ነው ይላሉ። እሳት እየነደደ እያዩ ከኔ ጋር ያለው ከነሱ ጋር ካለው ይበልጣል ይላሉ። ቆይ ይላሉ አንዳንድ ሰዎች እስክብርቱ አውጥቶ ይሰራሉ። ቆይ ደሞዟ 5000 ብር ነው። ሰንጠረዥ ያወጣሉ 5000 ነው። ከዛ ጫማሽን ያያሉ 3500 ከጫማ ይጀምራሉ። ኦኬ ከዛ ከፍ ብሎ ልብስሽን ያያሉ። አንድ ላይ ከላይም ከታችም ያለው ልብስሽን ዋጋ ያወጣሉ። ኦኬ 9700 ደምሩ 3500 9700 ከዛ እጅሽ ላይ ያለውን ያያሉ። በቃ ዝም ብሎ 4500 የሚቀር ነገር የለም እኮ የፀጉርሽን እንትን ያወጣሉ። ኦኬ ይሄኛው በቃ መለስ ያለ ስለሆነ 27000 በ27 ሊያዝ 27000 ምናምን። ደሞዝሽ ስንት ነው? ይመጣል በትንሽ ደሞዝ ትልቅ ኑሮ ይኖራል የሚያምን ሰው። ከዚህ ቃል በኋላ ስፒዳችሁ የብርሃን ፍጥነት ይሆናል። የምትቀበሉ ከሆነ አውጃለሁ፣ በሚገርም ፍጥነት ትወጣለህ፣ በሚገርም ፍጥነት ትበራለህ፣ በሚገርም ፍጥነት ትሄዳለህ፣ በሚገርም ፍጥነት አድራሻ ትለውጣለህ። ዕብራውያን ምዕራፍ 11 ቁጥር 1 እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው። እርግጠኛ ያደርጋል፣ ያስረዳል። ስፒሪቹዋል ነገር የሚጀምረው በእምነት ነው። አንድ ስትል እምነት ይጠይቃል። ካለ እምነት እግርህን ማንሳት አትችልም። በተፈጥሮ ስርዓት ልታነሳ ትችላለህ። ያለ እምነት ግን መንፈሳዊ እንቅስቃሴ አይቻልም። ማንኛውም መንፈሳዊ እንቅስቃሴ የሚጀምረው ከእምነት ነው። እምነት የመንፈሳዊ ነገሮች ሁሉ መሰረት ነው። እምነት የሌለው ነገር መሰረት የለውም። አይቆይም፣ አይቀጥልም፣ ታርጌቱን አይመታም። መጽሐፍ ቅዱስ ስለ እምነት በተደጋጋሚ ይናገራል። እምነት በጣም ኢምፖርታንት ነው። ያለ እምነት እግዚአብሔርን ልታዩት አትችሉም። ማየትም አይቻልም፣ ማስደሰትም እንደማይቻል መጽሐፍ ቅዱስ ይናገራል። እምነት ኃይል ነው። እስኪ አንድ ሰው አሜን በል። የመልእክት ርዕስ እምነት የተስፋ ነገር መሰረት ነው ይላል። እምነት የተስፋ ነገር መሰረት ነው። ነገ እደርሳለሁ ብለህ የምታስበው ነገር አለ። የሆነ ቦታ እንደምትደርስ ታስባለህ። ተስፋ ተሰጥቷል። ተስፋ አላችሁ። እሱ ተስፋ መሰረቱ እምነት ነው። ነገ የሆነ ነገር አደርጋለሁ የምትሉ ሰዎች እምነት ከሌለ መድረስ አትችሉም። በዛ ነገር ላይ ለመቆም በሰማችሁት ተስፋ ቃል ላይ ለመቆም እምነት ያስፈልጋል። እምነት እግር ነው። እምነት እጅ ነው። እምነት ጆሮ ነው። እምነት አካል አለው። በልብህ ስታምን ያ እምነት የሆነ ቀን አካል ያገኛል። ለሚያምን ሁሉ ይቻላል። ክርስቶስ ኢየሱስ ተማሪዎችን ያስተማረው ይሄን ነው። ለተከታዮቹ የተናገረው ምንድን ነው? ለሚያምን ሁሉ ይቻላል። እምነት የማይቻለውን ነገር አሳልፎ የሚሰጥ፣ ማየት የማይችለውን ነገር ከግርግዳ ማዶ ያለውን ተራራ የሸፈነውን አመታቶች የሸፈኑትን ገልጦ የሚያሳይ ታላቅ መንፈሳዊ ኃይል ነው። ተፈጥሯዊ አይን የተገደበ ነው። ተፈጥሯዊ አይን ከተራራ ማዶ ያለውን ማየት አይችልም። ተፈጥሯዊ አይን ሮብ ላይ ሆኖ ሐሙስን ማየት አይችልም። በእምነት አማካኝነት የተሰጠ አይን ሮብ ላይ ሆኖ ሐሙስን ያያል። 2018 ዓመተ ምህረት ላይ ሆኖ 2019ን ይነካል። እስኪ አንድ ሰው አሜን ይበል። የሚያምን ሰው ተሻግሮ ይወርሳል። የሚያምን ሰው አልፎ ይወርሳል። የሚያምን ሰው ፍጥነቱ አይቻልም። የሚያምን ሰው ጠላት አይቋቋመውም። የሚያምን ሰው እሳት ውስጥ ገብቶ ተቃጥሎ ሳይሆን ቆስሎ ሳይሆን ውበቱ ጨምሮ ይወጣል። የሚያምን ሰው አንበሳ ጉድጓድ ውስጥ ገብቶ በሰላም ይተኛል። ታምናላችሁ? ታምኛለሽ ወይ? ታምናለህ ወይ? ረጅሙ መንገድ ያጥራል። ሸለቆ ውስጥ ሆነ ተራራ ይታያል። ከኔ ጋር አንድ ሰው አምናለሁ ይበል። ገንዘባችሁ ያለው እምነት ውስጥ ነው። ሀብታችሁ ያለው እምነት ውስጥ ነው። ጤናችሁ ያለው እምነት ውስጥ ነው።
ድላችሁ ያለው እምነት ውስጥ ነው። ክብራችሁ ያለው እምነት ውስጥ ነው። ነገ እደርሳለሁ ብለ የምታስበው ህልማችሁ ያለው በእምነታችሁ ውስጥ ነው። የኔ ነገር ሁሉ ያለው በእምነት ውስጥ ነው። እምነት አንዳንድ ጊዜ እንደ እብድ ያስቆጥራል። 10 ብር ሳይኖር 10 መኪና እንዳለ ሰው አክት ታደርጋል። ከ5 ዓመት በኋላ የሚሆነውን በእምነት ያያችሁ ሰዎች፣ ከ20 ዓመት በኋላ ሊሆን ያለውን በእምነት ያያችሁ ሰዎች፣ ከ2 ዓመት በኋላ ሊሆን ያለውን በእምነት ያያችሁ ሰዎች እርግጠኞች ሁኑ፣ ትሆናለህ። እምነት ያለውን ትሆናለህ። ጠማማ ሰዎች ያሉትን አልሆንም። ሉሲፌር ያለውን አልሆንም። አጋንንት የተናገረውን አልሆንም። ሟርተኞች የተናገሩትን አልሆንም። እኔ የሚሆነው ውስጤ የሚለኝን ነው። አማኞች ከሂሳብ በላይ ናቸው። ሰይጣን ብዙ ጊዜ የአማኞችን ጉዳይ ካልኩሌት ማድረግ አይሞክርም። ምክንያቱም ሂሳቡ አይመጣም ለሱ። 40 እና 43 ቁጥር ጫማ እግራቸው ላይ ሆኖ ምድር ላይ የሌለ ነገር ያስባሉ። የሞተ ነገር ቤታቸው ውስጥ አስተኝቶ ሁሉ ሰላም ነው ይላሉ። እሳት እየነደደ እያዩ ከኔ ጋር ያለው ከነሱ ጋር ካለው ይበልጣል ይላሉ። አዋጅ ታውጆባቸው እየሰሙ እንደ መርዶክዮስ ዘና ብሎ ይቀመጣሉ። አትፍራ። እምትኖረው በማየት ሳይሆን በእምነት ነው። በተለመደ መንገድ ሳይሆን ባልተለመደ መንገድ ነው። በታወቀ አሰራር ሳይሆን ምስጢር በሆነ አካሄድ ነው። ምንድነው እሱ? ምንድነው እሱ? ምስጢር የሆነ አካሄድ ምንድነው? እምነት ነው። ቆይ ይላሉ አንዳንድ ሰዎች። እስክሪብቶ አውጥቶ ይሰራሉ። ቆይ ደሞዟ 5000 ብር ነው። ቆይ ይልና ይሄን ሚያክል ሉክ ይከፍቱና ቆይ 5000 ነው አይደል? ኦኬ ሰንጠረዥ ያወጣሉ። 5000 ነው። ከዛ ጫማሽን ያያሉ። 3500 ከጫማ ይጀምራሉ። ኦኬ ከዛ ከፍ ብሎ ልብስሽን ያያሉ። አንድ ላይ ከላይም ከታችም ያለው ልብስሽን ዋጋ ያወጣሉ። ኦኬ 9700 ደምሩ 3500 9700 ከዛ እጅሽ ላይ ያለውን ያያሉ። በቃ ዝም ብሎ 4500 ከዛ ምናምን የሚቀር ነገር የለም እኮ የፀጉርሽን እንትን ያወጣሉ። ኦኬ ይሄኛው በቃ መለስ ያለ ስለሆነ 27000 በ27 ሊያዝ 27000 ምናምን። ደሞዝሽ ስንት ነው? ይመጣል ይመጣል። እኛ ማንገኝ ሂሳቦች ነን። በትንሽ ደሞዝ ትልቅ ኑሮ ይኖራል የሚያምን ሰው። በትንሽ ገንዘብ ትልቅ ኑሮ ይኖራል። አንዳንድ ሰዎች ከዚህ ቃል በኋላ በብርሃን ፍጥነት ትወጣላችሁ። ስፒዳችሁ የብርሃን ፍጥነት ይሆናል። የምትቀበሉ ከሆነ አውጃለሁ፣ ይሄ መልእክት ያንተ ነው። ይሄ መልእክት ያንቺ ነው። በሚገርም ፍጥነት ትወጣለህ። በሚገርም ፍጥነት ትበራለህ። በሚገርም ፍጥነት ትሄዳለህ። በሚገርም ፍጥነት አድራሻ ትለውጣለህ። እምነት ንግግር አይደለም። እምነት ተግባር ነው። ዝም ብለ አምናለሁ ማንም ይላል እሱ ነው። የሚጀምረው ከውስጥ ነው። ከዛ እርግጠኛ ስትሆኑ ከውስጥ ወደ ውጭ ይወጣል። መኪና ያለው በሰው እጅ ላይ አይደለም፣ በእምነት ውስጥ ነው። አንዳንድ ሰዎች መኪና ገዛሉ፣ ይታገላል። ቤት ሰራሉ፣ ይታገላል። ገንዘብ ሰበስባሉ፣ ይታገላል። ትግል ከሆነ ዶክትሬት የሰሩ ሰዎች አሉ፣ አልያዙም። ጥረት አታደርግ እያልኩ አይደለም። ጥረት ጥሩ ነው፣ ግን እምነትን መሰረት ያላደረገ ጥረት ሁሉ ዝም ብሎ ላብ ነው። የሆነ ነገር ለመያዝ አስበሃል፣ ሰማይ ይፈርምልሃል። ሰማይ ማረጋገጫ ይሰጣል። ሰማይ ይሁን ይላል። ይሁን አለ፣ ይሁን አለ፣ ሆነ። ይሁን አለ፣ ሆነ። እምነት በሰው ህይወት ውስጥ የማይታይ ነገርን የሚያይ። በጣም ብዙ ሰው አዲስ ነገር ለማየት
አዲስ ነገር ለመያዝ አዲስ ነገር ለመስማት ብዙ ቦታ ይገባል። ስላልገባቸው ነው። አዲስ ነገር መስማትም ሆነ ማየት የሚቻለው ከእምነት ነው። ትክክለኛ ኢንፎርሜሽን ሊሰጠን የሚችለው እምነት ነው። እምነት በሰው ሕይወት ውስጥ የማይታይ ነገርን የሚያይ የማይቻልን የሚቻል የሚያደርግ መንፈሳዊ ኃይል ነው። ስፒሪቹዋል ፓወር። አትጨብጠውም፣ ነገር ግን የሚጨበጠውን ነገር አንስቶ ሌላ ቦታ ይተክላል። አትነካውም፣ ነገር ግን የሚነካውን ነገር ብድግ አድርጎ ቦታ እንዲቀይር ያደርጋል። የመጀመሪያው እምነት ተስፋን ያበረታታል። ትደርሳለህ። ሰይጣን መጥቶ ውሸት ሲናገር እምነት ይመጣና አትስማ፣ ትደርሳለህ። ጠማማ ሰዎች መጥተው ሊያሰናክሉ ሲሞክሩ አትስማቸው፣ ትደርሳለህ። ክፉ አዋጅ ሲታወጅብህ ደብዳቤውን አይተህ እንዳትደነግጥ ከምንም ጋር እንዳትቆጥረው፣ ትደርሳለህ። በግራም በቀኝም ደስ የማያሰኝ ሁኔታ ሲገጥምህ ፍርሃት ውስጥ ላይ ገብቶ ሊያነቃንቅ ሲሞክር እምነት ይመጣና ውስጥን ያጠነክራል፣ ትደርሳለህ። አትፍራ፣ ትደርሳለህ። መጀመሪያው እምነት ተስፋን ያበረታታል። ሁለተኛው ፍርሃትን ያሸንፋል። የሚያምኑትን ፍርሃት አያሸንፋቸውም። ፍርሃትን ማሸነፍ የምትችለው በእምነት ብቻ ነው። እግዚአብሔር ከኔ ጋር አለ በማለት አልፈራም። ሰው ምን ያደርገኛል? እግዚአብሔር ረዳቴ ነው። እግዚአብሔር ኃይሌ ነው። እግዚአብሔር ጉልበቴ ነው። እግዚአብሔር አለቴ ነው። እግዚአብሔር አምባዬ ነው። እግዚአብሔር ጥላዬ ነው። እግዚአብሔር ጋሻዬ ነው። እኔ የማድረው በሱ ጥላ ስር ነው። በክንፎቹ ጥላ ስር አርፋለሁ። ይደግፈኛል ስትል ፍርሃት ምን ይላል? ሽባ ይሆናል። ነገረው አጠገብ ያለውን ሰው እምነት የማይታዩ ነገሮች ማረጋገጫ ነው። ትልቅ ሰው ትሆናለህ ተብላል አይደል? አንድ ቀን ትልቅ ሰው ትሆናለህ። የሆነ ድምጽ እየሰማ ነው። ውስጥ ትልቅ እንደምትሆን እየተናገረ ነው። ከዚህ መድረክ የሆነ ድምጽ እየተወረወረ ነው። አይታይም አይደለ? አይታይም። እምነት ግን ያስረዳል። እምነት ግን ያረጋግጣል። ትሆናለህ፣ ትሆናለህ። እስኪ እሆናለሁ ይበላል። የማያምኑ ሰዎች ከራሳቸው ጋር ያልታረቁ ናቸው። በአፋቸው ይናገራሉ፣ በልባቸው ላይ ግን የለም። ቆንጆ ቢዝነስ እግዚአብሔር እንዲሰጥህ ጸልያል። የሥራ በር እንዲከፈትልህ ጸልያል። መኪና እንዲሰጥህ ጸልያል። ቤት እንዲሰጥህ ጸልያል። ልጅ እንዲሰጥህ ጸልያል። አብዛኛው ነገሮች ያሉት በአፍ ላይ ነው እንጂ በልብ ላይ አይደለም። እግዚአብሔር በአፋችሁ ያለውን አይደለም የሚሰጠው፣ በልባችሁ ያለውን። እግዚአብሔር ሁሉ ጊዜ መነሻ የሚያደርገው ልብ ነው። ከላይ አይደለም የሚጀምረው፣ ከታች ይጀምራል። የልብን መሻት ይሰጣል ነው የሚለው መጽሐፍ ቅዱስ። ከልባችሁ ከሆነ የጠየቃችሁት እንደ ተቀበላችሁ አድርጋችሁ ቁጠሩ። ኦልሬዲ ተቀብላችኋል። እምነት ካለ አእምሮ ይታደሳል። በዛው አእምሮ ፍሬሽ ይሆናል፣ አዲስ ይሆናል፣ ሰላም ይኖረዋል። በምን? በእምነት። ከዛ እግር ወደፊት ይንቀሳቀሳል። መሄድ የማይፈልጉ ሰዎችን እምነት ይመጣና ሂድ ትደርሳለህ፣ እግር ይሆናል። የአማኞች እግር የሚንቀሳቀሰው በእምነት ነው። የሰናፍጭ ፍሬ የምታህል እምነት በእናንተ ውስጥ ካለ ብሎ ለደቀ መዛሙርቶቹ ተናገረ። ኢየሱስ እኮ ነው። እምነታችሁ እንደ ሰናፍጭ ዘር ብቻ ቢሆን ተራራ ታንቀሳቅሳላችሁ። ጌታ እኮ ነው ያለው። በጣም ትንሽዬ እምነት በልባችሁ ካለ ተራራን ማንቀሳቀስ ትችላላችሁ። እምነት ከነቢይ ከፓስተር ከሆነ ሰው የምታገኘው አይደለም። እምነት ከላይ ነው፣ ሰጪው እግዚአብሔር ነው። ባይዘዋይ እምነት ሌብል አለው። ጳውሎስ አንድ ሽባን ሰው ከማዘዙ በፊት ለመዳን የሚያበቃ እምነት ውስጡ ላይ እንዳለ ባየው ጊዜ ፈውሱን ከማወጁ በፊት ሰውየው ውስጥ ያለውን እምነት ለካ። ይሄ እምነት በቂ ነው ለመዳን። እምነት ደረጃ አለው። የማንችለውን ሁሉ እንድንችል የሚያደርገውን፣ የማናውቀውን የሚያስረዳውን፣ ከተራራ ማዶ ያለውን ግልጽ አድርጎ የሚያሳየውን እምነት ጨምርልን። እግዚአብሔር እምነት ይጨምርላችሁ። የእምነት ትልቁ ሥራ ሰውን ከድካም ወደ ብርታት ያወጣል። እምነት ከውስጣችሁ ሲጠፋ ስሜቱ ይቀየርና ተኛ ተኛ ይላል። በር ዘግተህ ተቀመጥ ተቀመጥ ይልሃል። ምን ተስፋ አለ? በቃ ቁጭ በል፣ ከሰፈር አትውጣ፣ አትራቅ፣ ከሰፈር ርቄ አትሂድ የሚል ስሜት ይከባሃል። ማመን ስትጀምር ግን ብረር ብረር ይላል፣ ሂድ ሂድ ይላል። ትልልቅ
ቦታዎችን ማየት ትጀምራለህ። እምነት ከድካም ወደ ብርታት ያወጣል። እስኪ አሜን ይበል አንድ ሰው። ሁለተኛው ከጨለማ ወደ ብርሃን ያወጣል። ሶስተኛው ከተስፋ መቁረጥ ወደ ድል ያመራል። ምን? እምነት ከተስፋ መቁረጥ ከግራ መጋባት ውስጥ ያወጣና ወዴት ይመራል? ወደ ድል። የሚያምን ሰው ሁሉ ጊዜ አካሄዱ እግዚአብሔርን ያከብራል፣ አኗኗሩ እግዚአብሔርን ያከብራል። በሚያምኑ ሰዎች ሕይወት እግዚአብሔር ደስ ይለዋል፣ እግዚአብሔር ይከብራል። ስሙ ይባረክ። የመጀመሪያው እምነት እግዚአብሔርን ያከብራል። የእምነት ትልቁ ስራው እግዚአብሔርን ያከብራል። ሁለተኛው እግዚአብሔር ራሱ ደግሞ እምነትን ያከብራል። አንተ አምነ የጠየቅከውን ነገር እግዚአብሔር ይሰጣል። እምነትሽ አድኖሻል። እግዚአብሔር እምነትን ያከብራል። እምነትሽ አድኖሻል። ይሄ ምን ያሳያል? እግዚአብሔር እምነትን እንደሚያከብር ያሳያል።